ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ነው መርከብ ሚዲያ ቤተሰቦቼ፣ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነው መርከብ ሚዲያ ቆይታችን ስለ ብሬን ዋሺንግ ወይም ደግሞ የአእምሮ እጥበት በሚል አጠር ያለ ቆይታ ለማድረግ እንሞክራለን። ምናልባት በዚህ ጉዳይ ላይ ብዙዎቻችን በቃል ደረጃ ሲነገር የምንሰማቸው አነጋገሮች ወይም ሐሳቦች አሉ። ግን በዋናነት ግን ምን ማለት ነው የሚለው ነገር ነው መነሻ አድርገን ቆይታ የምናደርገው በዛሬው ቆይታችን። እንግዲህ ብዙ ጊዜ በሕክምናው ዓለም ያለውን ቃል ለማንሳት ፈልጌ አይደለምና ብሬን ዋሺንግ ወይም ደግሞ የአእምሮ እጥበት የውስጥ ዕቃ የሰውነታችን ሰውነት ክፍል ውስጥ አንጀት ሊሆን ይችላል፣ ሌላም ነገር ሊታጠብ ይችላል። ሌላውን ተውትና በቤታችን ልብስ ይታጠባል፣ ቤት ዕቃ ይታጠባል፣ ቤት ይታጠባል። ብዙ ነገሮች የሚታጠቡ ነገሮች አሉና በምን ይታጠባሉ፣ እንዴት ይታጠባሉ፣ ብዙዎች ነገር ስለምናውቃቸው ማለት ነው። አሁን በዋናነት ግን እነዚህን አሁን ስለ ልብስ አጠባ፣ ስለ ቤት አጠባ፣ ስለ ግቢ አጠባ፣ ስለ መኪና አጠባ ስናነሳ ምንም ላይ መስሉን ይችላሉና ግን አንድ ነገር የሚታጠበው ምን ሲሆን ነው የሚለው ነገር በዚሁ እግረ መንገዳችን ልናነሳ የሚገባ ጉዳይ ነውና አእምሮ ይታጠባል። አሁን እኛ ስለሌላው እጥበት አይደለም ዛሬ ቆይታ የምናደርገውና አእምሮ ይታጠባል። እንዴት ነው የሚታጠበው? ለምንድን ነው የሚታጠበው? ለማን ነው የሚታጠበው? ለምን ዓላማ ነው የሚታጠበው? የሚሉ ነገሮችን ነው ልናነሳ የወደድኩትና በዛሬው ቆይታችን። ስለዚህ አእምሮ በደንብ አድርጎ ይታጠባል። እንዴት ይታጠባል? በዋናነት ያው ሁሌም ማነሳው ነውና የሰው ልጅ ወደዚህ ምድር ከወረደበት ሰዓት ጀምሮ ዲያብሎስ በየጊዜው በየሰዓቱ ተግቶ የሚሰራበት አጀንዳ ቢኖር የሰው ልጆችን አስተባብሮ ከቻለ ሁሉንም አስተባብሮ ወይም ብሬን ዋሽ አድርጎ ወይም ደግሞ የዲያብሎስን አጀንዳ ዓለም ገዝቶለት በእግዚአብሔር ላይ ማሳመጽ ነው። የመጨረሻው ግቡ ይሄ ነው። በቃ ሌላ ምንም አይደለም። ልክ ሁሌ እንደምናነሳው ሁለት አይነት ኃይል አለ ብለናል። ሁለት አይነት ኃይል ሴንስ እንደማነሳው እግዚአብሔርና የዲያብሎስ ኃይል ነው። የዲያብሎስ ኃይል የእግዚአብሔርን ኃይል ስለሚገዳደር አይደለም። የሰው ልጆችን በደካማ በስጋችን ገብቶ ዲያብሎስ ስለሚጥለን ስለሚያሰናክለን እግዚአብሔርም ደግሞ ለዚህ ለደካማው በቀላሉ በዲያብሎሳዊ ትሪክ ለሚወድቀው ፍጡር ስለሞተለት ዋጋ ስለከፈለለት ፍጡር ስለ ሰው ልጅ ሲባል ዋጋ ስለከፈለለት ሁለቱም እግዚአብሔርም ዲያብሎስም ትኩረታቸው ሰው ላይ ስለሆነ ሁለት ኃይል እያልኩ አነሳለሁ እንጂ ከእግዚአብሔር ጋር ዲያብሎስ የሚወዳደር ሆኖ አይደለም። ዲያብሎስ የወደቀ ነው፣ የረከሰ ነው፣ የተጣለ ነው። ግን የተጣለም ሆኖ ተሸንፎም አሁንም አልተወንም፣ አይተወንም። እስከ ዓለም ፍጻሜ ውጊያው ይቀጥላል። ደስ የሚለው ነገር ግን እግዚአብሔር እስከ ዓለም ፍጻሜ ከናንተ ጋር ነኝ ብሏል ነው። ከናንተ ጋር ነኝ ካለ እግዚአብሔር ደግሞ ከኛ ጋር እንዲሆን ምን ማድረግ አለብን ነው። ስለዚህ ከብሬን ዋሺንግ ራሳችንን መጠበቅ አለብን ማለት ነው። ብሬን ዋሽ የምንደረግባቸው መንገዶች በጣም ብዙ በርካታ ናቸው። ባጭሩ በሁለት አይነት መልኩ ነው የምንመለከተው። ለምሳሌ ትልልቆች የምንባል፣ ወጣቶችን የምንባል፣ አዛውንቶች የምንባል በነገራችን ላይ የብሬን ዋሺንግ ስራ ከህፃናት እስከ አዛውንቶች ድረስ ነው የሚሰራው። ለምሳሌ የዚህን የዲያብሎስን ስራ አስተባብረው ዲያብሎስን እንደ አማካሪ አድርገው የዲያብሎስን አጀንዳ አድርገው ልክ ከዚህ በፊት እንደነበረው ከክርስቶስ ልደት በፊት ለምሳሌ የኖህ ዘመንን ስናነሳ የሰው ልጆች ሁሉ በእግዚአብሔር ላይ ያመጸበት ዘመን ነበረ። በዛን ዘመን 8 ሰው ነበረ የተገኘው ለእግዚአብሔር ተሰላፊ ማለት ነው። ምን ያክል ዲያብሎስ አጥብቆ ስራ እንደሚሰራ ነው የሚያመላክተው። ኖህና ቤተሰቦቹ ብቻ ነበሩ ከእግዚአብሔር ዘንድ ተሰልፈው የተገኙት። አስተውሉ። ከዛስ በኋላ እግዚአብሔር ሙሉ በሙሉ በንፍር ውሃ አጠፋው አይደለ? ያን ጊዜ እግዚአብሔር አንዳንድ የሚገርመኝ ነገር እዚህ ላይ ዲያብሎስ አይዟችሁ አለሁላችሁ፣ ዋነኛውም ነገር ምንም አትሆኑም፣ አትፍሩ፣
አትጨነቁ፣ አለሁላችሁ፣ ሀብቱንም ገንዘቡንም ንብረቱንም ጤናውንም እሰጣችኋለሁ ይላችኋል። ወመጨረሻ ላይ እውነት ሲገለጥ ግን የለም። በኖህ ዘመንም ያ ነበር የገጠመው። ሰዎች አስረሽ ምቹ በሚመቱበት ሰዓት በዛን በኃጢአት ዘመን እግዚአብሔር ለቅጣት ጅራፉን ሲያነሳ ማንንም ማዳን አልቻለም። የዳነው ኖህና ቤተሰቦቹ ነበሩ። ዛሬም በምድራችን ላይ እንደ አይነት ነገሮች የምናያቸው በጣም በርካታ ነገሮች ስላሉ ማለት ነው። ስለዚህ የሰው ልጆችን ሁሉ አስተባብሮ ብሬኖሽ ማለት ዓላማው ይሄ ነው። እግዚአብሔራዊ የሆነውንና መንፈሳዊ የሆነውን ነገር ከሰው ልጆች አእምሮ ውስጥ አስወጥቶ የዳቢሎስን ነገር መጫን ነው። ይሄ ነው ዓላማው። መጨረሻ ላይም ለዳቢሎስ መንግስት ሰውን እንዲሰግድ ማድረግ ነው። ስለዚህ የኖህ ዘመንን ስናነሳ የሰው ልጆች ሁሉ ተባብረው እግዚአብሔር ላይ የዘመቱበት ወቅት ነበረ። ከዛም በኋላ ድጋሚ የኖህ ልጆች እንደገና ምድር ላይ በስተው ተባስተው ምድርን ሞልተዋት ድጋሚ የባቢሎንን ዘመን እናነሳለን። በባቢሎን ዘመን እንደዚሁ የሰው ልጅን ሁሉ አስተባብሮ በእግዚአብሔር ላይ እንዳምጽ ማድረግ ችሏል ዳቢሎስ። ግን አሁንም ድጋሚ እግዚአብሔር ቋንቋቸውን በታተነባቸው፣ እንዳይግባቡ አደረጋቸው። አሁንም ፈረሰ ማለት ነው ስራቸው። ድጋሚ እንደገና በተለያየ ዓለም ላይ የነገሱ ነገስታትን የምናነሳቸው አሉ። ኤምፓየሮች፣ ትልልቅ ኤምፓየሮች ምድራችን ላይ የነ ሮምን፣ የነ ግሪክን፣ የነ ሜሶፖታሚያን፣ የነ ባቢሎን፣ የነ ፈርዖናውያን ተዘርዝረው የማያልቁ ገናና መንግስታት አሉ እና ዓለም በቋንቋ ተለያይቶ በነበረበት ዘመን ዳቢሎስ አሁንም ድጋሚ የሰው ልጆችን ወደ አንድ አሰባስቦ አምጥቶ በእግዚአብሔር ላይ ለማሳመጽ ከፍተኛ ስራ ሲሰራ ነበረ። እየፈረሰበት እንደገና እየሰራ እየፈረሰበት እንደገና እየሰራ ብዙ ዋጋ ከፍሎ መጨረሻ ላይ የሮማን ኢምፓየር ምድራችን ላይ ገኖ ጠቅልሎ ወራሱ ያሰግድ ባለበት ሰዓት አሰግዷል። ግን በዋናነት ጠቅልል አድርጎ የሰው ልጆችን ሁሉ ሊያደርግ ሲል የእግዚአብሔር ልጅ ተገልጦ አሁንም ድጋሚ ስራውን አፈረሰበት። የሚገርመው አሁንም ተስፋ አልቆረጠም ዳቢሎስ። እግዚአብሔር ልጅ ተገልጦ የዳቢሎስን ስራ ካፈራረሰበት በኋላ ድጋሚ ሪበርዝ አድርገው ዳቢሎስና የዳቢሎስን ጭፍራ የሚያስፈጽሙ ዘኒ ወርልድ ኦርደር ብለው ድጋሚ መጡ። አሁን እኔና እናንተ ያለንበት ዘመን በምን ይጠናቀቃል? እሱን እግዚአብሔር ነው የሚያውቀው። በኖህ ዘመን እንደነበረው ነው ወይስ እንደ ባቢሎን ዘመን ነው? እንደ ሮማው ስርወ መንግስት የነበረበት ዘመን? እሱን እኛ አናቅም፣ እግዚአብሔር ነው የሚያውቀው። አሁንም ቢሆን ዓለማችን አሁን የምትሄድበት እየሄደች ያለችበት መንገድ አሁንም አመጽ ወይም እግዚአብሔር ላይ ዓለም አንድ ጋር ሆኖ በአንድ ቃል ሆኖ ሊያምጽ ዋዜማ ላይ ያለበት ሰዓት ነው የምንገኘው። ምናልባት በዘመናት መካከል ስንመለከት በዛን ዘመን ታሪክን ስንፈትሽ ጥቂት ሰዎች ነበሩ ከእግዚአብሔር ጋር ወግነው የነበሩት። ጥቂት ሰዎች በዛን ዘመን በንፍር ውሃ ጊዜ ኖህን ነው የምናገኘው። የሰዶምና የገሞራን ዘመን ብናነሳ ሎጥና ቤተሰቦቹ ብቻ ነበሩ የነበሩት በዛ ሰዓት። አብዛኛው ከዳቢሎስ ጋር ነበር የተሰለፈው እና አሁንም በተለይ ኦርቶዶክስ እህቶች ወንድሞቼ በተለያየ መልኩ እውነተኛ ነገር ላይ መከራ ሲበዛ፣ ችግር ሲበዛ፣ ፈተና ሲበዛ እግዚአብሔር ከኛ ጋር ያልሆነ እስከሚመስል ድረስ ጥላቶቻችን ደግሞ አቅም አግኝተው ኃይል አግኝተው ጉልበት አግኝተው ሁሉ ነገር ተቆጣጥሮ ስንመለከት አንዳንዴ ግራ የሚገባን ነገር አለ። ልክ ያ የወሎ ገበሬ እንዳለው ማለት ነው። ሁሌ የማነሳው አነጋገር ነው። የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲህ ይደረጋል ብሎ ተናገረ ይባላል። ይሄ ሰው እግዚአብሔርን ስለማያምን አይደለም። የሚያየው ነገርና የሚመለከተው ነገር ያመነው ነገር ሁለቱ ተቃራኒ ስለሆነበት ወይም ደግሞ በቃ የሆነ ከአእምሮ በላይ ስለሆነበት ከህሊና በላይ ስለሆነበት ነው ያንን አነጋገር የተናገረውና ስለዚህ አሁን ታዲያ በዚህ ዘመን እና እናንተ ባለንበት ዘመን ወደ ዋናው ነጥባችን ስንመለስ በምን መልኩ ነው ዓለም በእግዚአብሔር ላይ እንዲያምጽ ምን አይነት ስራ እየተሰራ ያለው ሲባል የመጀመሪያው ብሬን ዋሺንግ ነው። አእምሮ እጥበት ማለት ነው። እንዴት ነው የሚታጠበው? ቅድም እንዳልኳችሁ መግቢያ ላይ ከህፃናት እስከ አዛውንት እስከ ትልልቆች ድረስ ብሬኖሽ ይደረጋሉ። ብሬኖሽ የተደረገን አካል ወይም ግለሰብ ወይም ሰው ወይም ሀገር በምንም አይነት መልኩ ለመመለስ ትቸገራላችሁ በጣም። ስለዚህ አንድ ሰው ብሬኖሽ ከመደረጉ በፊት ነው ርብርብ ማድረግ ያለበት። የመጀመሪያው ሞደርን ኤዱኬሽን ለብሬን ዋሺንግ ትልቅ
ትልቅ ግብአትና ትልቅ መሳሪያ ሆኖ አገልግሏል። ያገለገለ ነው ያለው፣ ወደፊትም ያገለግላል። ይህንን መከራ አንችልም። ምንድነው ዓላማው ካላችሁኝ፣ በዋናነት ለምሳሌ የአዲስ ዓለም ስርዓት አጀንዳ ሴኩላር ወርልድን ምድራችን ላይ በመፍጠር የመጨረሻው ታርጌት ሰዎች ምድራችን ላይ አንድ አይነት አስተሳሰብ እንዲኖረውና ወይም ደግሞ የአሜሪካ መሩን የምዕራቡን አረብ አይዲዮሎጂ ብቻ ተከትሎ እንዲኖር ማድረግ ነው የመጨረሻው ታርጌት። የአሜሪካን አይዲዮሎጂ ምንድን ነው? በአደባባይ ሰዶማዊነትን መፍቀር ነው፣ ምናያቸው ነገሮች ስለሆኑ ማለት ነው። ስለዚህ እንደዚህ ከመሆኑ በፊት ስለዚህ ምን መደረግ አለበት? ብሬን ዋሺንግ ያስፈለገበት ዓላማው ምንድን ነው ካልን ባቢሎን ላይ የሰው ልጅ ቋንቋ ከተቀላቀለ በኋላ ሰዎች የራሳቸው ቋንቋ ካላቸው የራሳቸው ባህል፣ የራሳቸው እምነት፣ በነገራችን ላይ የቋንቋ መቀላቀሉ አይደለም ትልቁ ችግር። የቋንቋን መለያየት የአዲስ ዓለም ስርዓት መሪዎች እንደ ትልቅ ግብአት ነው የሚጠቀሙበት ነው። ልክ አሁንም እኛ ሀገራችን ላይ መግባባት እንዳቃተን ማለት ነው። አሁን እኮ ባቢሎናዊነት እኮ ኢትዮጵያ ውስጥ ነግሷል አይደል እንዴ? ምን አይነት ደረጃ ላይ እንዳለን መቼም ለሁላችንም ግልጽ ነገር ነው። ይህንን መንገር ማለት ለቀባሪ ማርዳት ስለሆነ ማለት ነው። ስለዚህ ምንድነው የተደረገው? በየሀገራቱ የተለያየ ባህል አለ፣ የተለያየ እምነት አለ፣ የተለያየ እሴት አለ፣ የተለያየ እምነት አለ ማለት ነው። ስለዚህ ይህንን መገለጫ ይህን ማንነት ከሰዎች አእምሮ ውስጥ ማጠብ ነው፣ ማስወጣት ነው መጀመሪያው ታርጌት የተደረገው። ይሄ ነው ዋናው ብሬኖሽ የተደረገው ማለት ነው። ሴኩላር ወርልድ መፍጠር ማለት ነው። ዓለም አቀፋዊ የሆነ ወይም ደግሞ እውነት ላይ መሰረት ያላደረገ ወይም ደግሞ ከነፍስ ጋር የሚገናኙ መንፈሳዊ ይዘቶች የሌሉት ወይም ደግሞ ከተፈጥሮ ተቃራኒ የሆነ አስተምሮ የሰው ልጅ አእምሮ ላይ መትከል ማለት ነው። የመጀመሪያው ይሄ ነበር የተደረገው። እሱም በሞደርን ኢዱኬሽን አማካይነት ይሰሩበት የነበረው ማለት ነው። እርግጥ በዋናነት በጦርነት ነው መጀመሪያ እንደው አቀዳደምኩት እንጂ አንዱ የብሬኖሽ ዓላማ የነበረው በምንድን ነበር ሊያስተገብሩት የነበረው? ኮሎናይዜሽንን በመጠቀም ነው። ኮሎናይዜሽን ማለት በግድ ወይም ደግሞ በቅኝ ግዛት ስም አገራትን በመቆጣጠር ከዛ የነሱን አጀንዳና ዓላማ መጫን ነው። ሀገራት የራሳቸውን መገለጫና ማንነት እንዲጥሉ ነው። ያንን ማስጣል ማለት ብሬኖሽ ማድረግ ማለት ነው። ይሄ የአድዋን ታሪክ ስናነሳ ለምሳሌ አንዱ የዛ አጀንዳ ነው። በነገራችን ላይ ኮሎናይዜሽን ነው። አሁን አድዋ ድጋሚ አድዋ ወይም አድዋ አሁን ያን ጊዜ አባቶቻችን ዋጋ የከፈሉለት ነገር አሁን በዛው በነበረበት ቀጥሏል ላይ 100% አልቀጠለም። ምናልባት አንዳንድ የቀሩ ነገሮች እንዳሉ መገመት አያስቸግርም። የቀን አቆጣጠራችን በራሳችን ነው፣ ካላንደራችን ኢትዮጵያን። በዚህ እግዚአብሔርን ልናመሰግን ይገባል። አባቶቻችንን ልናከብር ይገባል። በብዙ ነገሮች ከአመጋገባችን ጋር ተገናኝቶ አለባበሳችንን፣ አነጋገራችንን፣ ቋንቋችን ብዙ ነገሮች የራሳችን የሆኑ በርካታ ነገሮች አሉ። ግን ያ ነገር አሁን ባለበት እየቀጠለ ነው ወይ? ጥያቄ ምልክት ይደረግልኝ ነው ጥያቄው፣ የጊዜ ጉዳይ ካልሆነ በስተቀር ማለት። ስለዚህ ኮሎናይዜሽን አንዱ በጉልበት አገራትን አንበርክኮ እዛ በኮሎናይዜሽን ስር የወደቁ ሀገራት የነሱን ማንነት መገለጫ አስወግዶ ድሌት አድርጎ ፎርማት አድርጎ ፐርማነንትሊ በዘላቂነት አጥፍቶ ከዛ የነሱን በዛ ብሬኖች በተደረገ ነገር ላይ መጫን ነበረ። ብዙ ዋጋ አልተስከፈላቸው፣ ብዙ ዋጋ ከፍለውበታል። በነገራችን ላይ ይህንን ለማስፈጸም ሲሰሩ የነበሩት የዚህ አዲስ ዓለም ስርዓት መሪዎች የምንላቸው በዋናነት በርሊን ኮንፈረንስ የሚባለው ዘ ስክራምፕል ኦፍ አፍሪካ ኤዥያን ለምሳሌ ለመቀራመት ባደረጉት እንቅስቃሴ ውስጥ ይሄ አንዱ አጀንዳቸው ነበረ። ለምሳሌ እስኪ አንድ ሙቪ ላስደምጣችሁ። The impact of colonization is brainwashing. Using religion, using education, using entertainment to create different role models altogether. Here now our children being taught Casper and the Friendly Ghost, Tinky Winky. They're being taught, Snoopy Dogs. They're being taught the Seven Dwarfs. They're being taught William Shakespeare, Julius Caesar. Even when they go to school to study their own history, they don't study their history. They're being taught to study
their history. It's not about us, it's about them. So you go to school, you're being taught about Napoleon Bonaparte, Charlie Maines, the Bolshevik Wars, the industrialization, and etc. And you wonder, wherein do you even study about Kemet, the building of the እንግዲህ ሰውየው እንደሰማችሁት በእርግጥ ሰውየው ሌሎች የሚናገራቸው ነገሮች አሉ። ስፔሻሊ ኢቭን በክርስቲያኒቲ ዙሪያ የተናገራቸውና ክርስትና ማለት አንዱ የሰው ልጆችን ብሬኖች ማድረጊያ መንገድ ነው ብሎ ሲናገር የነበረው አለ። ግን እኔ የሚጠቅመኝን ፓርት ብቻ ነው ቆርጬ አምጥቼ ለእናንተ ያስደመጥኳችሁና ከኮሎናይዜሽን ጋር የሚገናኘውን ነገር ማለት ነው የሚገዛኝን ሐሳብ ወስጃለሁ፣ የማይጠቅመኝን ትቼዋለሁኝ። እርግጥ ነው አሁንም ቢሆን ክርስቲያኒቲን ስናስብ አሁን በምድራችን ላይ ምን አይነት ክርስቲያን የሚል ጥያቄ መነሳትም ጭምር አለበት ብያለሁ። በስመ ክርስቲያን ሁሉም ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም፣ ጆቫዊት ብዙ ሁሉም ክርስቲያን በሚል ስም ይጠራልና ግን ሪል ምን አይነት ክርስቲያን ወደሚለው ጥያቄ መምጣት አለብን ብዬ አምናለሁ። እኔ ለምሳሌ ኦርቶዶክሳዊ ክርስቲያን ስለሆንኩ ማለት ፕሮቴስታንታዊ ክርስቲያን፣ ካቶሊካዊ ክርስቲያን ሌላም ስላለ ማለት ነው በጣም ልዩነት አለን። ምናልባት ሰውየው ከዛ አንግል ክርስቲያኒቲ እንደ አንድ ብሬን ዋሺንግ ሰዎች የሚጠቀሙበትና የዚህ የብሬን ዋሺንግ ዓላማ ለማስፈጸም የሚጠቀሙበት ነው ብሎ የሚናገርበት ክፍል አለ። እሱ አይደለም የኔ ጉዳይ ሴንስ ከኮሎናይዜሽን ጋር ያለውን ነው። እሱም የተናገረበት አንግል አለ። ለምሳሌ የምናያቸው ነገሮች አሉ በክርስትና ስም ብዙ ብሬን ዋሺንግ ስራ የሚሰሩበት ማለት ነው። ለምሳሌ አውሮፓውን ብንመለከት በክርስቲያኒቲ ስም ከዛሬ ስንት ዓመት በፊት ከ100 ዓመት በፊት ወይ ከ200 ዓመት በፊት ምን ሲሰራ እንደነበረ ሁላችንም እናውቃለን፣ ታሪክም ያስረዳናልና አሁን ላይ ያ ስራ ክርስቲያኒቲ የሚባለው ነገር ኦልሞስት አቁሞ ስታክ አድርጎ ወደሚፈልጉት ትራንዚሽን ገብተዋል ማለት ነው። ስለዚህ አንዱ ለብሬን ዋሺንግ ተጠቅመውበታል ክርስትናን። በነገራችን ላይ የትኛውን ክርስትና የሚለውን ነገር ላይ ዝርዝር መግባት አልፈልግም ብያችኋለሁ። ስለዚህ ኮሎናይዜሽን አንዱ የብሬን ዋሺንግ አጀንዳዎችን ለማስፈጸም የሚጠቀሙበት መሳሪያ ነው። ለምሳሌ በምን መልኩ ነው ሲል የነበረው ሰውዬው ስማችሁት ሪሊጅን ብሏል፣ በሃይማኖት ስም ማለት ነው። ኤዱኬሽን በትምህርት ዘርፍ፣ በኢንተርቴይንመንት ዘርፍ፣ በእንደነዚህ ሁሉ ዘርፍ ዓለምን ወደ አንድ መንደር ማምጣትና ብሬኖሽ አድርጎ ለአንድ ነገር ብቻ ለአንድ ዓለም አቀፍ የሆነ አይዲዮሎጂ ተገዥ ማድረግ የሚል ነው። በዚህ መሃል እንግዲህ እነኚህ ሰዎች ለምሳሌ የኛን ሀገር ብንወስድ ኢትዮጵያ ውስጥ መጥተው በኮሎናይዜሽን ስም ኢትዮጵያን ወረው ኮሎናይዝ አድርገው የሚፈልጉትን ነገር ሊጭኑ ሲፈልጉ ኢትዮጵያ ውስጥ የገጠማቸውን ቻሌንጅ ሁላችንም እናውቃለን። አድዋን ሁሌ የምናከብረውና የምንጠቅሰው ማለት ነው። ስለዚህ ተሸንፈው ተመለሱ። በዛን ሰዓት ከተመለሱ በኋላ አርፈው አልተቀመጡም። ከ5 ዓመት በኋላ በንጉሱ ዘመን ንጉሱ ወደ አውሮፓ ከተሰደዱ በኋላ ድጋሚ መጥተው ኢትዮጵያ ውስጥ ታስታውሳላችኋል። ጣሊያን ለ5 ዓመት ተዋግቶ መጨረሻ ላይ አሁንም ተሸንፎ በአርበኞቹ ክንድ ተሸንፎ ተባረረ። ከተባረረ በኋላ ግን ንጉሱ በዛ በ5 ዓመት የአርበኞች ፍልሚያና ውጊያ መሃል ንጉሱ ግን አውሮፓ ውስጥ ነበሩ። ዛር ስትራቴጂካል የሆነ እንቅስቃሴ እንዴት አድርገው በስትራቴጂ እንደሚሰሩ እነኚህ ሰዎች ማለት ነው። ከዛም በኋላ ጦርነቱ ከቆመ በኋላ ንጉሱ መጡ። እንደመጡ መጀመሪያ ያደረጉት ምንድነው? ዘመናዊ ትምህርት ኢትዮጵያ ውስጥ መትከል ነበረ። ዛት ሚንስ የብሬኖች ስራ ሊጀመር ነው። እኔ በነገራችን ላይ አሁንም አጥብቅ የመናገር የምፈልገውና እንድትዙልኝ የምፈልገው የሌላ ሀገርን ዕውቀት ጠቃሚ የሆነ ነገርን መውሰድ ይሄ ኃጢአት አይደለም። መኮረጅ ያለብን ነገር መኮረጅ አለብን። መውሰድ ያለብን ነገር እንወስዳለን። ግን እሱ ነው ወይ የሚያሳየን? አሁን አይደለም፣ መርዙ ነው የሚታየው ነው። ንጉሱ በሰዓቱ እንደመጡ የሀገር በቀል የሚባለውን ነገር ሁሌም ማነሳው ነገር የሀገር በቀል የሚባለውን ነገር ነቃቅለው በአጠቃላይ አስወግደው ብሬኖች ማለት ይሄ ነው። ሀ ብሎ ጀመረ ማለት ነው። ሀገር በቀል የሆነው ዕውቀት፣ እምነት፣ ባህል፣ እሴት እንዳለ ተጸዳ፣ ታጠበ ማለት ነው። ተወገደ ማለት ነው። በዚህ ዙሪያ ላይ ስለኛ ማንነት ሊገልጹ የሚችሉ አስተምሮቶች፣ ትምህርቶች ሁሉ ተነቀሩ። በትምህርት ካሪኩለም እንዳይካተቱ ተደረጉ ማለት ነው ባጭሩ። ከዛስ የምዕራባውያን መጣ። የኛ ታጥቦ ተወገደ፣ ወጣ ማለት ነው። ትምህርት ቤት ደብተራችንን ይዘን ስንሄድ ስንማር የነበረው ስለማን ነበረ? ለመጀመሪያ ጊዜ አሜሪካን ያገኘው ክርስቶፈር ኮሎምበስ ነበረ።
በጠፈር ላይ የወጣው ምናምን እያልን ነበረ። ዓለም አቀፍ ላይ ስለ ሙዚቃ ባለቤቶች እነማን እንደነበሩ የጥበብ ሰዎች እየተባለ ስንማር የነበረው ታሪክ ይሄ ክፋት ነው አለው ብዬ አይደለም። ምን አሁንም ቢሆን ክፋት አለው ብያልኩኝ አይደለም፣ ግን የኛም አብሮ መካተት ነበረበት ነው። ለምን ግን ለማካተት ቢሞክሩስ ይፈቅዱላቸው ነበሩ? በሰዓቱ የነበሩት አያስችሉ አያደርጉትም፣ በእርግጠኝነት ማለት ነው። ስለዚህ በምኒልክ ጊዜ በእምዬ ምኒልክ ጊዜ መጥተው ያልቀናቸውን ድል በንጉሱ ጊዜ በዘመናዊ ትምህርት አማካኝነት አድርገው ብሬናችንን ወሽ አድርገው ከባህላችን፣ ከእምነታችን፣ ከሴታችን ፈጽሞ የራቀ ነገር አእምሯችን ላይ ተጫነ ማለት ነው። ከዛ ምን ተፈጠረ? አሁን ያለው ትውልድ ተፈጠረ። በቋንቋ የሚባላ፣ በዘር የሚባላ፣ እርስ በርሱ የሚካሰስ፣ እርስ በርሱ የሚገዳደል እንዲህ አይነት ትውልድ ተፈጠረ። በነገራችን ላይ መርዙ እዚህ አይደለም፣ ተካዎቹ ሩቅ ናቸው። ዛሬ አይደለም የጀመረው። አዲስ የዓለም ስርዓት ሀ ብሎ ሲመሰረት ጀምሮ የታቀደልን እቅድ ነው። በአንድም ይሁን በሌላ መንገድ ያን አጀንዳ የሚያስፈጽሙ የውጭም አካላት የኛም አካላት የኛው ወገን የሆኑም አሉ። የምናውቀው ነገር ስለሆነ የምንመለከተው ነገር ስለሆነ ማለት። ስለዚህ በዘመናዊ ትምህርት አማካኝነት ብሬኖች ማድረግ ተጀመረ። ብሬኖች ማድረግ ሲጀመር ምንድነው የተደረገው? የጋራ የሆነ ነገር ኢትዮጵያውያን እንደሌለን አድርጎ አንዱ ጨቋኝ፣ አንዱ ተጨቋኝ፣ አንዱ ገዳይ፣ አንዱ አስገዳይ፣ አንዱ ምንድነው አንዱ መሪ፣ አንዱ ተመሪ እንደሆነና ታሪካችን እንደዛ አድርጎ እንደተፈጠረ አድርገው ነገሩን ማለት ነው። ያን መሰረት አድርጎ የተሰራው ስራ ዛሬ ተውሰብስቦ መፈታት የማይችልበት ደረጃ ላይ ደረሰ። ይሄ ማለት አንዱ የብሬኖች አሰራር ነው። እንዴት አድርገው ብሬኖች አድርገውን እንደሄዱ ነው የሚያመላክተው። ስለዚህ ብሬኖሽን እንዲህ በቀላሉ እንመለከተው የምንችለው ጉዳይ አይደለም። ዛሬ ላይ የምናያቸው ከባህል፣ ከእምነት፣ ከእሴት ያለፉ ነገሮች በተለያየ ሚዲያ ላይ ስንመለከት ብዙዎቻችን ይደንቀናል። እንደ ይሄ እኮ የኛ አይደለም ይላል ሰው። ወዶ አይደለም፣ እውነት የኛ አይደለም፣ ግን ደግሞ ሳናቀው እዛ ሲስተም ውስጥ ገብተናል ነው። ብሬኖች ተደርገን አስገብተውናል፣ ከተውናል። ሲስተም ውስጥ ገብተናል። ሲስተም ውስጥ ከገባን በኋላ ሰዎች አይደለም ያንን ረን የሚያደርጉት፣ ራሱ ሲስተሙ ነው ማኒፑሌት እያደረገ በየጊዜው ሰዎችን በዛ ቦይ ውስጥ እንዲፈሱ ያደርጋል ማለት ነው። ሄዶ የመጨረሻው ግቡ ምንድነው ከተባለ ያው ይታወቃል። ዓለም አቀፋዊ የሆነውን ዲያብሎሳዊ አምልኮ ዓለማችን ልታበስር ጫፍ ላይ ዋዜማ ላይ ያለችበት ሰዓት ላይ እንገኛለን። አንክድም መቼም አይደለ? አይናችን እያየ ጆሮአችን እየሰማ ዛሬ ዓለም አቀፍ ሚዲያዎች የሚነግሩን ያው ታማኝ ባይሆኑም እንካቅሉ ማለት ነው። እዚህ ምድር ላይ እንደ ሚዲያ ገዳይ የለም። ጥቅም እንዳለው ሁሉ በዛው ልክ ውሸታዊ የተመሰረቱ ፕሮፓጋንዳዎችን በመስራት ያልሆኑ ነገሮችን ሁሉ ምድር ላይ እንደተሆኑ ዳይቨርት እያደረጉ እየፈጠሩ የሰው ልጆችን አእምሮ ማኒፑሌት እያደረጉ በውሸት ማለት ነው ምን አይነት ኪዮስ እንደፈጠሩ ማለት ነው። ስለዚህ በዚህ መልኩ ብሬኖች ስራ በደንብ እየተሰራበት ያለበት ዘመን ላይ ያለነው። ኦልሞስት ከ75% በላይ ዓለማችን አሁን እዛ ሲስተም ውስጥ እንደገባ እርግጠኝነት መናገር ይቻላል። በማንኛውም ዘርፍ። ስለዚህ ራሳችንን ከዚህ እንዴት እናድን ነው አሁን ጥያቄው። ሃይማኖታችን ነው። ስለዚህ ለአዲስ ዓለም ስርዓት እንቅስቃሴ ወይም ደግሞ ለብሬኖሽንግ ስራ የማትመች አንዷ ኦርቶዶክስ ተዋህዶ ቤተክርስቲያን ናቸው። ይሄን አፌን ሞልቼ ነው መናገር የምችለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኢትዮጵያ ታሪክ ኖት ኦንሊ ዛት በአፍሪካም ታሪክ ትልቅ አውራ ወይም ደግሞ ፊት አውራሪ ሆና የምትነሳ ቤተክርስቲያን ናት። በማንኛውም ዘርፍ አስተዋጽኦ ያላት ናት። ስለዚህ ለብሬኖሽንግ ስራ ለምሳሌ የሳይንሱ ዓለም ሰው ልጅ የመጣው ከዝንጀሮ ነው ብሎ ያስተምርና በዚህ አማካይነት ብሬኖሽ ማድረግ ይፈልጋል። ሰው የመጣው ከዝንጀሮ ነው የሚለውን ትምህርት አእምሯችን ላይ መጫን ነው ይፈልገው። ቤተክርስቲያን ግን የሰው ልጅ የተፈጠረው በስላሴ አምሳልና አርአያ ነው፣ የሰው ልጅ መጀመሪያውም አዳም ነው ብላ ታስተምረ። ብሬኖሹን መልሳ በብሬኖሽ ካንስል ለማድረግ ትሰራለች ቤተክርስቲያን። ስለዚህ የዛኛው ዓለም ጥላት ናት ማለት ነው፣ ለኛ ግን እናት ናት። እግዚአብሔር ዓለምን እንደፈጠረ ይቺ ቤተክርስቲያን ቁጭ አርጋ ትናገራለች። ሳይንሱ ደግሞ
በታላቁ ፍንዳታ ወይም በቢግ ባንግ መጣ ብሎ ብሬን ዎሽ ማድረግ ይፈልጋል። ቤተክርስቲያን ደግሞ ኖ ትላለች። እንደዛ አይደለም ዓለም የተፈጠረው። በፍንዳታ ሳይሆን እግዚአብሔር ዓለምን የፈጠረበት ስርዓት አለው። ከዕለተ ሰንበት ጀምሮ እስከ ዕለተ ዓርብ ድረስ እግዚአብሔር ዓለምን እንዴት እንደፈጠረ በሐልዮ በነቢብ በገቢር እንዴት እንደፈጠረ በእያንዳንዱ ዕለት ዝም ብሎ አይደለም የፈጠረው ብላ ቤተክርስቲያን ትናገራለች። ያንን ብሬኖሽ መልሳ በብሬኖሽ ካንስል ታደርግበታለች ማለት። ስለዚህ ጥላቱ ናት ማለት ነው። ለማ ለብሬኖሽ ለሚያደርገው አካል ማለት ነው። ሌሎችንም ማንሳት እንችላለን። ይሄ ዓለም እንዴት እንደተፈጠረ the building block of this universe is atom ብሎ ሳይንስ ያስተምረናል። ግን እንደዛ ነው እንዴ? አይደለም። አነጋገር ከተባለ እና እንደዚህ ካልክ አንተ ስለምን ተማርክ? አዎ ቅድም እኮ ነገርኳችሁ። ሳይንሱ ሲስተሙ አንዴ ተዘርግቷል። በንጉሱ ጊዜ ተዘረጋ። በሰዓቱ ደግሞ እኔ ይሄን ነገር አላቅም። በሰዓቱ ልንጠይቅ የምንችላቸው በእርግጥ ይሄን ጥያቄ በሰዓቱ ኢቭን ገብቶን ተረድተነው ብንጠይቅ በዛን ዘመን የነበሩ መምህራን ራሱ ይሄን ጥያቄ መልሱን ይመልሱታል ብሎ ማንሳት ቢቻል አይመልሱትም። ለምን? እነሱም ምን ስለሆኑ ብሬን ወሽ የተደረጉ ስለሆኑ ማለት ነው። ሉሲ የሰው ዘር መገኛ እንደሆነችና የሰው ሁሉ መነሻ እንደሆነች ይነግሩናል። ባለፈው አንድ መምህር ጥሩ አድርገው ሲያነሱ አስታውሳለሁና ጠቃሚ ነገር ቢሆን ምዕራባውያን ለኛ ያንን ታሪክ አሳልፈው አይሰጡም። ያው ዝንጀሮ ናችሁ ነው ባጭሩ። እኛ ግን ዛሬ ታሪኩ ብዙ ነው። አንዳንዴ ነገሮችን ስተዋቸው በጣም ነው የሚያናዳችሁም ይሰማችኋል ሁሉ ማለት ነው። እኛም ዛሬ ያን ሪኮግናይዝ አድርገን ብዙ ነገር እናደርጋለን አይደለ? ሰየው ይሁን ጥሩ ነው። ተጠቀመ ግን አይደለም። እየተሰደብን ነው ባጭሩ። ከዝንጀሮ የመጣችሁን ነው እንጂ ትክክለኛ ሰው ብትሆን ኖሮ የሰው መገኛ የሰው ዘር መነሻ ኢትዮጵያን ሊያደርጓት አይፈልጉም። ይሄን ስላችሁ ኢትዮጵያ የዚህ ታሪክ ባለቤት አይደለችም እያልኳችሁ አይደለም። ኢትዮጵያ በብዙ ነገሮች የብዙ ነገሮች ባለጸጋ ስላልሆነች አይደለም። ለምን ሰጡን እያልኩኝ አይደለም። ግን የሰጡን ነገር ጠቃሚ ነገር ነው ወይ ነው? አይደለም ነው። ለምን አዳምን ብለው አይናገሩም? የሰው ዘር መገኛ ሰው የተፈጠረው በስላሴ አምሳልና አርያ ነው ብለው አዳም እንደሆነ ለምን ያን ታሪክ ለምን አይናገሩም? እሱን አይወጣቸውም ከአንደበታቸው አያረጉትም። ግን የሰው ልጅ የመጣው ከዝንጀሮ ነው ብለው በኢቮሉሽን ዳርዊን ቲዮሪን ነው እኛ ላይ ብሬኖሽ አድርገው ይጫኑብን ነው። ብሬኖሽ ማለት ይሄ ነው ባጭሩ። እንደው ከሞል ከብዙ በጥቂቱ ማለት ነው እስካሁን ያነሳናቸው ጠቀስ ያደረግናቸውና ስለዚህ በኢንተርቴይንመንቱ ብንሄድ አሁን ሰሞኑን ኢቭን ስንሰራቸው የነበሩ ልጆች የኛው ልጆች የሆኑ ራቁታቸውን አለባበሳቸውን ስንመለከት አነጋገራቸውን ስንመለከት ለምን እንደዚህ ሆኑ? በኢንተርቴይንመንቱ ዘርፍ የተሰራበት ስራ ስለሆነ ብሬኖች ስለተደረጉ እነዚህ ልጆች የሚያውቁት ነገር የለም። ኦልሬዲ በቃ ብሬኖች ታጥበዋላ። ስለዚህ ከህፃናት እስከ ትልቆቹ ድረስ እስከ አዛውንት ድረስ የሚሰራበት ፕሮጀክት ነው ያልኳችሁ ለዛ ነውና ሌላው በዋናነት ማገሪው የማይፈጁባቸው ህፃናት ላይ ነው በደንብ የሚሰሩት። ደግሞ ህፃናት ላይ ቶሎ በልጅነታቸው በእንቦቅቅላ አእምሯቸውን ኮንትሮል ማድረግ ይፈልጋሉ። እያደረጉም ነው ያሉት ምናየው ነገር ስለሆነ ማለት ነው። ስለዚህ በእነዚህ አይነት መልኩ የብሬኖሽንግ ስራ ወይም የአእምሮ እጥበት ይሰራል። አእምሮ እጥበት ማለት ባጭሩ ለምሳሌ እኔ ኦርቶዶክሳዊ ማንነትን፣ እምነት፣ ባህሌን፣ እሴቴን ከአእምሮዬ ያጥቡታል። ከታጠበ በኋላስ መቼም ካጠባችሁ በኋላ ሌላ ነገር ነው አይደል የምትጭኑበት። በቃ አለቀ። የነሱን ይጫንበታል ማለት ነው። ያ ማለት ነው ከታጠበ በኋላ ያንን መጫን ማለት ነው። የኛ አእምሮ እንድታጠብ ደግሞ በዋናነት ፊታውራሪ ሆነው ሲሰሩ የነበሩ የራሳችን ወገኖች አሉ። በነገራችን ላይ አውቀውም ይሁን ሳያውቁ በየዋህነት ተገደውም ሊሆን ይችላል። እሱን ያላቅም በሰዓቱ የነበሩ ሰዎች ናቸው ሊገልጹት የሚችሉት። ልክ አሁን እንዳነሳሁላችሁ እንደ ንጉሱ ታሪክ ብናነሳ የመጀመሪያው ስለሆኑ ከዛ በኋላ የመጡ ነገስታት ማንሳት እንችላለን። አሁን እስካለው ድረስ ማለት ነው ብዙ ተጽዕኖዎች አሉ። አክቹአሊ እነኚህ አካላት ምላችሁ አንዴ ሲስተሙን ስለሰሩት በዛ ሲስተሙ ውስጥ መፍሰስ ነው። አሁን ሲስተሙ አንዴ ተሰርቷል። በቃ የተዘረጋ ሲስተም ነው። ያውም አሁን ላይ ቴክኖሎጂ እዚህ እንደ አይነት ደረጃ በደረሰበት ሰዓት ማህበራዊ ሚዲያ በዚህ ደረጃ ተጽዕኖ መፍጠር በቻለበት ሰዓት ላይ በቃ አሁን ነገሩ ሁሉ ግሎባል በሆነ ኢንተርኔት ዓለም ውስጥ ነው ያለነውና ከዛ ተጽዕኖ ራሳችንን እንዴት ማዳን አለብን የሚለውን ስናነሳ አሁንም እምነታችን፣ ሃይማኖታችን፣ መሸሸጋችን
እሷ ናትና እሷ ላይ ትኩረት አድርገን በእምነት በሃይማኖት ጠንክረን መኖር አለብን። ይሄ ለኦርቶዶክሳዊ ብቻ ሳይሆን ለእስልምና ወገኖቻችንም ጭምር ማንም ሰው በነጻነት የወደደውን የፈቀደውን እምነት ያድነኛል ብሎ እስካለ ድረስ ባለበት እምነት ጠንክሮ ይሄንን ነገር መዋጋት አለብን ብዬ አምናለሁና እንደ ኢትዮጵያ እንደ ሀገር መልእክቱን ሰፋ አድርገን ስንመለከት ሁሉም ቤተ እምነት ይመለከታል ብዬ ስለማምን ነውና ስለዚህ ይሄንን ነው ማለት የምፈልገው። በሌላ ሐሳብ እንደዚሁ በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ከብሬኖች ራሳችሁን ጠብቁ፣ ልጆቻችሁን ጠብቁ፣ ሀገራችሁን፣ ወገናችሁን፣ ዘመዶቻችሁን ጠብቁ። መልእክቱን ለብዙዎች እንዲደርስ አድርጉ። ይሄ ነው ያለኝ መልእክት። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆያል።